ኳስ ይመስላል ምናልባት በረከት ደስታ ቸርነት ተቆጠረ። ቸርነት ጉግሳ የውድድር ዘመን ሶስተኛ ጎሉን ለማስቆጠር 70 ሰከንዶችን ብቻ ነው የጠበቀው። በእርግጥ የመጀመሪያው ስራ የተሰራው በበረከት ደስታ ነው። ግብ ጠባቂው አብነት ሀብቴ ዛሬ ቢኒያም ገነቱን ቀይሮ ጀምሮ ነበር። ጥሩ ድል መጥቷል። መሐመድ አበራ ሌላ ድል በረከት ደስታ። ሁለቱም የመቻል ጎል አስቆጣሪዎች ሶስተኛ የውድድር ዘመን ጎላቸው ነው ያስቆጠሩ። ቴዎድሮስ ሊጠቀሙባቸው ይችላሉ። ቴዎድሮስ ኃይለማርያም ዮናታን ኤልያስ ምን አይነት ፈጣን ቅያሬ ነው! ገና 1 ደቂቃ ከ10 ሰከንድ ብቻ ነው ሜዳ ውስጥ የቆየው። ጣል ሞክረዋል። ናትናኤል ወደ ኪዳኔ አሰፋ፣ ኪዳኔ ናትናኤል ናሴሮ፣ ናትናኤል ቴዎድሮስ ኃይለማርያም ምን አይነት ቅያሬ ነው! በወላይታ ዲቻ በኩል ቴዎድሮስ ኃይለማርያም ቀደም ሲል ለዮናታን ኤልያስ አመቻችቶ አቀበለ። አሁን ደግሞ ራሱ ወሰነ። በወላይታ ሶዶ ውሃና ፍሳሽ ሰፈር ነው የተወለደው። ከወላይታ ዲቻ 15 ዓመት በታች ቡድን ጀምሮ እስከ ዋናው ቡድን ዘለቀ። አሰልጣኝ መሳይ ተፈሪ የጣሉበትን እምነት ሳያጎል ከፍሏቸዋል። ትልቅ ክሬዲት ለናትናኤል ናሴሩ ከመሃል ተከላካይ ቦታ ላይ አብዱ እንደ ሊቤሮ ነው። ጥሩ ፍሰት ያለው እግር ኳስ ዳዊት ማሞ ኳሱን አላስጣለም። ኪዳኔ ጥሩ ድል ዮናታን ኤልያስ በዚህ የውድድር ዘመን ከ1-0 መመራት ወደ አሸናፊነት፣ ከ2-0 መመራት ወደ አቻነት የመጡ ቡድኖችን ተመልክተናል። ከ2-0 መመራት ወደ አሸናፊነት የመጣ የመጀመሪያው ቡድን ብለን ታሪክ ልንነግር መንገዱ ላይ ተገኝተናል። ዮናታን ኤልያስ የዚህ ጨዋታ ልዩነት ፈጣሪው ተጫዋች ነው። ሶስቱም ጎሎች ላይ ቀጥተኛ ተሳትፎ አለው። ያሬድ ካርሎስ ገብቶለታል። ያሬድ ዳርዛ ትንሹ ናትናኤል ካርሎስ ዳምጣው የጦና ንቦች በምድር በመሬት በአየር መናደፍ ጀመሩ። የ2-0 ተመሪነት ወደ 4-2 መሪነት አሸጋግሯቸዋል። ይህን በኢትዮጵያ ፕሪሚየር ሊግ ይሆናል ብሎ ማን ያምናል? የሻምፒዮንነት ፉክክሩ ውስጥ ያለውን መቻልን እንዲህ ጉድ ይሰራዋል ብሎ ማን ጠበቀ? ታሪክ አብዱ በኢትዮጵያ እግር ኳስ ብዙ ጊዜ ሰርቻለሁ። የዚህ አይነት ነገር ካየሁ ግን ረጅም ጊዜ ሆኖኛል። ምን አይነት ደካማ ኳስ ነው ዳዊት የመጀመሪያው ኳስ። ሁለተኛው ኳስ የመልሶ ማጥቃት ተመልከት። ወላይታ ዲቻዎች ያሬድ ዳርዛ ተረጋግቶ ኳሱ መለሰ። ዛሬ አብዱ የማኑፍ ሰማች አሁን ሌላ እጩ ያለ ይመስለኛል። አብዱ እርግጥ የአሰልጣኝ መሳይ ተፈሪ ቅያሬዎች ናቸው እነዚህ ሁሉ የጨዋታውን ታሪክ የለወጡት። 2-0 እየተመሩ አጋማሹን አጠናቀቁ። ሲመለሱ በፍጥነት በ70 ሰከንድ ውስጥ ጎል አስቆጥረው የጨዋታውን ታሪክ መቀየር ጀመሩ። የሙሉ ሰዓት ውጤት ወላይታ ዲቻ 4 መቻል 3።